ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ከሞት ለማዳን በገባው ቃል ኪዳን መሰረት 5500 ዘመን ሲፈጸም ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ይሆን ዘንድ መጣ። ቅዱስ ዮሐንስ አፈወርቅ በቅዳሴው ከአባቱ ሳይወጣ መጣ፣ ከአኗኗሩ ሳይለይ ወረደ፣ ከሶስትነቱ ሳይለይ መጣ፣ ከአንድነቱም ሳይለይ ወረደ፣ ከዙፋኑም ሳይለይ በስጋ ልጅ አደረ፣ ከምልአቱ ሳይወሰን በማህፀን ተጸነሰ፣ በላይ ሳይጎድል በማህፀን ተወሰነ፣ በታችም ሳይጨመርበት ተወለደ እንዳለ ቃል ከሰማይ ወርዶ ከቅድስት ድንግል ማርያም በነሳው ስጋ ሰው በሆነበት በዚያ ዘመን ኢየሩሳሌም በሮም ግዛት ስር ነበረች። የሮሜ መንግስት በዚህ ወቅት ከኢንግላንድ አንስቶ እስራኤልን ጨምሮ እስከ አረብ ሀገር ድረስ በወቅቱ የታወቀውን ዓለም ይገዛ ነበር። ሮም ገናና መንግስት በነበረችበት በዚያን ጊዜ ሮማውያን ልዩ የዜግነት መብት ነበራቸው። የአዳምን ዕዳ በደል ሊሽር ከሲኦል ቁራኝነት ከዲያብሎስ ተገዥነት ነፃ ሊያወጣ በስጋ ማርያም ወደ ምድር የመጣው እግዚአብሔር ወልድ ከምድር መልካም አቀባበልን አላገኘም። በቅዱስ ገብርኤል ብስራት ያለ ዘርአ ብእሲ ከድንግል ማርያም በቤተልሔም ሲወለድ ሁሉ ያለው አንዳች ያልጎደለበት በሰማይ በእጅ ያልተሰራ ግዛት ያለው እርሱ ምንም እንደሌለው በከብቶች በረት ተወለደ።